ውድና የተከበራችሁ ተመልካቾች ያው ዛሬ እንግዲህ ለዚህ ቤት የሚሆነውን ማቴሪያል ግማሽ ማቴሪያል ገብቷል፣ ጅብሰም ገብቷል። እንግዲህ እንደምትመለከቱት ሙሉ ለዚህ ቤት የገባ የሆነ ጅብሰም ነው። ሌላ ቃጫ ይሄ ነው እንግዲህ ቃጫ ወይም ጭረት ይባላል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም እንዴት ናችሁ? ወዲ አብደላህ ቤተሰቦች ሁሉ ሰላም ሁሉ መልካም ነው ወይ? ከኛ ጋር አልሐምዱሊላህ ሁሉ ሰላም ነው። እናንተም በያላችሁበት ሰላማችሁ ይብዛልን። ውድና የተከበራችሁ ተመልካቾች ዛሬ በውቢቷ ጊራና እንገኛለን። ጊራና ላይ እንግዲህ አንዲት እህታችንን ቤት ጅብሰም ኮርኒስ እና ግድግዳ ቻክ እንዲሁም ኳርቲዝ ሙሉ ፊኒሽንጉን እንግዲህ ሙሉ ኮንትራት ውስጥ ቤቷን ልንሰራ ነው። እንግዲህ ቤቱ እንግዲህ ከመሰራቱ በፊት ያለው ሁኔታ ላሳያችሁና ሲያልቅ ደግሞ የምናየው ነው የሚሆነው። እንደምትመለከቱት ቤቱ እንግዲህ ውስጡ ግርፍ ነው። ከግርፉ ላይ ነው እንግዲህ በዚህ መንገድ ያው ከዚህ ላይ ቻክ የሚሰራው። እንደምትመለከቱት እዚህ ላይ አሁን ቅድሚያ መስተካከል ያለባቸው ስራዎች አሉ። ያ ማለት የመብራት ዝርጋታዎቹ በደንብ ቦታቸውን ጠብቀው አልተዘረጉም። የምታዩት ነው። አሁን እነዚህ የምታዩቸው አንዳንድ እነዚህ ናቸው አልፎ አልፎ ያሉት። ከዚህ ላይ እንግዲህ በስርዓት ሆኖ ዝርጋታው እንደ አዲስ የሚዘረጋ ነው የሚሆነው። ቤቱ እንግዲህ ይህ ሳሎኑ የምታዩት ነው። 7 በ8 የሆነ ሻወርን ጨምሮ 5 ክፍል ቤት ነው ቤቱ። ስለዚህ ውድ ተመልካቾች ያው ዛሬ እንግዲህ ማቴሪያል የገባበት ቀን ነው። ማቴሪያል እየገባን ያለ ነው። በቅርብ ደግሞ ሙሉ ለሙሉ ሙሉ ፊኒሽንግ አልቆ የምናየው ነው የሚሆነው። ሌሎችንም ክፍል እንግዲህ ያለውን ሁኔታ ላሳያችሁ። እዚህ ጋር ስንገባ ደግሞ የልጆች መኝታ ክፍል አለ። ቤቱ ያው እንደነገርኳችሁ 5 ክፍል ነው። መቃን ምናምን እነዚህ ነገሮች ተገጣጥመዋል። ነገር ግን እነዚህ ነገሮች የምታዋቸው እንግዲህ በቻኩ ነው። እነዚህ ነገሮች ይስተካከላሉ፣ የሚነሳው ነገር እየተነሳ ማለት ነው። ስለዚህ ቤቱ ውስጡ መቃን ተገጥሟል። እንግዲህ ከዚህ ውጭ ግድግዳው ቻክ ይሰራል። እንዲሁም ደግሞ ኮርኒሱ ደግሞ ፕላስ ማነው ጅብሰም ኮርኒስ ነው የሚሰራው። የመብራት ቀበራዎች ይስተካከላሉ። እንግዲህ የሙሉ ስራው ይህንን ይመስላል። እያንዳንዱ እንግዲህ ውጩም ኳርቲዝ ነው የሚሰራው። ኳርቲዙም ደግሞ ሙሉ ለሙሉ የዚህ ቤት ስራ አጠናቀን በቅርብ ኢንሻአላህ ስንትስ ይወስዳል ስንትስ ወሰደ የሚለውን ሙሉ መረጃውንም መጨረሻ ላይ እንግዲህ የምናሳውቃችሁ ነው የሚሆነው። እዚህ ላይ እንግዲህ ከአምፖል ውጭ ያለን ነገር ነው እንግዲህ ሙሉ ለሙሉ የምነግራችሁ የሚሆነው ማለት ነው። ኮሊደር ጋር ስንመጣም ይሄንን ይመስላል ማለት ነው። እዚህ ጋር ያው ሻወር አለች። ሻወሩም እንግዲህ እንደምትመለከቱት ይሄን ይመስላል። ግርፍ ነው ሙሉ ለሙሉ ማለት ነው። ስለዚህ ይሄ ደግሞ ከግማሽ በላይ ከሰው ቁመን በላይ ያለው ሙሉ ለሙሉ ቻክ የሚሰራ ነው የሚሆነው። ቀሪው እንግዲህ ወደ ታች ያለው እንደ ፍላጎት እንግዲህ ሴራሚክም ማድረግ ከፈለጋችሁ ሴራሚክ ማድረግ ትችላላችሁ። የምታዋቸው እነዚህ አይነት ስራዎች እንግዲህ አሁን ይሄ ለምሳሌ ሙሉ ለሙሉ መነሳት ያለበት ነገር ነው ማለት ነው። ተነስቶ እንግዲህ ይሄ ኋላ እንዴት እንደሚሆን የምታዩት ነው የሚሆነው ማለት ነው። እነዚህ አይነት ነገሮች አሉት። ቅድሚያ መስተካከል ያለበትንም ጭምር እያስተካከል ነው ሙሉ ቻኩን የምንሰራ የሚሆነው። ሌላው እዚህ ጋር ስንገባ መኝታ ክፍል አለ። መኝታ ክፍሉም እንግዲህ ይሄንን ይመስላል። ስፋቱም ሁሉም ግድግዳውም የምታዩት ነው። አሁን ይሄ እንግዲህ ቻኩን በዚህ ልክ እንግዲህ ምርጥ ሆኖ ወጣ ገባ ሳይኖረው ክትብሎ ቻክ የሚሰራ ነው የሚሆነው። ቀለምም እንግዲህ ሙሉ ለሙሉ ኋላ ቀለም ተቀባብቶ ፏ ብሎ እናየዋለን። የመጀመሪያ ይዞታው እንግዲህ የግርፍ ቤት ቻክ ማሰራት ስታስቡ እንግዲህ በዚህ መንገድ ግድግዳዎችን ቻክ ማድረግ ትችላላችሁ። ፕላስቲክ ማድረግ ትችላላችሁ። ጅብሰም ኮርኒስ ማሰራት ትችላላችሁ። እንደ ምርጫችሁና እንደ ፍላጎታችሁ ነው። ነገር ግን ሁሌም እንደምላችሁ በጥራትም ይሁን በጥንካሬ ጅብሰም ኮርኒስ መጀመሪያ ነው የሚሆነው ማለት ነው። ጥራቱም ውበቱም ሁሉም ነገር በደንብ ከተሰራ ባለሙያ አሪፍ ባለሙያ አሰሩ ምላችሁም ለዚህ ነው ይወድቃል ምናምን የሚባል ነገር አታስቡት ማለት ነው። ኢንሻአላህ እንግዲህ የቤታችንን ቤት ሙሉ ለሙሉ ሰርተን የምናሳያችሁ ነው የሚሆነው። ቪዲዮውን ላይክ አድርጉ፣ ሼር አድርጉ። ሰብስክራይብ ሳታደርጉ ደግሞ ይህን ቪዲዮ የምትመለከቱ ሰብስክራይብ አድርጋችሁ ብትቀላቀሉ እጅግ በጣም አሪፍ መረጃዎችን ታገኙበታላችሁ። ቤታችሁንም ደግሞ ማሰራት ስታስቡ ኮሜንት ላይ በሚቀመጠው ስልክ ቁጥር ማናገር ትችላላችሁ። በተለይ እንግዲህ አሁን
በዚህ ሳምንት ውስጥ ጊራና ነው የሚሆነው ኢንሻአላህ። ከዚህ ውጭ ሌላ አንድ ቤት አለ። እነዚህ ሁለት ቤቶች በቅርብ ጨርሰን እንግዲህ ሰርተን የምናሳያችሁ እንዲሁም ደግሞ ባለቤቶቹ የምናስረክባቸው ነው የሚሆነው። ስለዚህ እዚህ አካባቢ ላላችሁ አናግሩን፣ ኮሜንት ላይ በሚቀመጠው ስልክ ቁጥር ማለት ነው። ውድና የተከበራችሁ ተመልካቾች ያው ዛሬ እንግዲህ ለዚህ ቤት የሚሆነውን ማቴሪያል ግማሽ ማቴሪያል ገብቷል፣ ጅብሰም ገብቷል። እንግዲህ እንደምትመለከቱት ይሄ ሙሉ ለዚህ ቤት የገባ የሆነ ጅብሰም ነው። ሌላ ቃጫ፣ ይሄ ነው እንግዲህ ቃጫ ወይም ጭረት ይባላል። ይሄ እንግዲህ ብዙዎቻችሁ ወደ ጭረት ነው የምታውቁት። ቃጫው ይሄ ነው። ከዛ ጋር የምታዩት እንግዲህ ቃጫ ያረፈበት ሰጋቱራ ምናምን አለ። ጅብሰሙ እንግዲህ ይሄን ይመስላል። እንግዲህ ከዚህ ውጭ ደግሞ ሌላው ማቴሪያል የሚመጣ ነው የሚሆነው። ቅድሚያ እንግዲህ ምርት ነው የሚቀድመው ለዚህ ቤት ምርቱን የምናስቀድም ይሆናል። ምክንያቱም ቦርድ ነው የሚሰራው፣ ጅብሰም ኮርኒስ ነው የሚሰራው። እያንዳንዱ እንግዲህ ኢንሻአላህ ከመጀመሩ በፊት ያለውን ነገር ነው ያሳየኋችሁ። እንግዲህ ቤቱን ኢንሻአላህ በቅርብ ደግሞ ይሄን ቤት ጨርሰን ለባለቤቶቹ የምናስረክብ ነው የሚሆነው ኢንሻአላህ። ቤቱ እንግዲህ ሁኔታው የምታዩትን ይመስላል ማለት ነው። ኮሊደሩ ሙሉ እንግዲህ ውስጡ ግርፍ ነው። ስለዚህ ይህን ቤት በቅርብ ጨርሰን ኢንሻአላህ የምታዩት ነው የሚሆነው። ቪዲዮ ላይክ፣ ሼር አድርጉ። ሀሳብ አስተያየታችሁን ኮሜንት ላይ ያስቀምጡልን። ማሰራት ስታስቡ ደግሞ ኮሜንት ላይ በሚቀመጠው ስልክ ቁጥር ማናገር ትችላላችሁ ውድ ተመልካቾች። ሌላው እንግዲህ የውጭ ሁኔታ ነው። ውጩ ለኳርቲዝ ዝግጁ ሆኖ የተቀመጠ የሆነ ቤት ነው። እንግዲህ ውጩም እንግዲህ ሙሉ ለሙሉ ይሄም ኳርቲዝ የሚሰራ ነው የሚሆነው። ኳርቲዙንም ስራ እንግዲህ መጨረሻ ላይ ነው እንግዲህ ይሄ ስራ የሚሰራው። የውስጡ ስራ አልቆ ሙሉ ለሙሉ ከተጠናቀቀ በኋላ የውጩ ኳርቲዝ ደግሞ የሚሰራ ነው የሚሆነው። አሁን ላይ ግን ለኳርቲዝ እንዴት አድርገው ነው እንግዲህ አስገርፈው ያስቀመጡት። በፈለጉት አይነት ከለር አድርገን ኳርቲዙንም የምንሰራላቸው ነው የሚሆነው። የመጀመሪያ እንግዲህ ከመስራታችን በፊት ያለው ይዞታ ቤቱ ይህንን ይመስላል ማለት ነው።